እንዴት ናችሁ? በዛሬው ቪዲዮ ማሳያችሁ ያጠራቀምነውን ፖይንት ቴሎ አፕ ላይ እንዴት በባንክ ዊዝድሮ እንደምናደርግ ነው። እኔ ዛሬ ባይንድ ያደረኩት ከንግድ ባንክ ጋር ነው እና እንዴት አድርጌ ብሩን እንደማወጣ አሳያችኋለሁ። እንደሚታወቀው እንግዲህ እዚህ ፕላትፎርም ላይ ዊዝድሮ የሚደረገው 1000K ወይም ደግሞ 1 ሚሊዮን ፖይንት ሲሆን ነው ማውጣት የምትችሉት። ስለዚህ እዚህ ጋር እንድታዩት ብዬ እኔ በትክክል 1 ሚሊዮን ፖይንት ሞልቼ ነው ያሳያችሁ ያለሁት። ከዛ በኋላ ፖይንት የሚለውን ራሱን ነክተነው እንገባለን። ፖይንት የሚለውን ወደ ውስጥ ስንገባ እንደዚህ ነው የሚያሳየን። ስለዚህ እዚህ ጋር እንግዲህ የተለያዩ አማራጮች አሉ። ካሽ አውት የሚል አለ፣ ኤክስቼንጅ አለ፣ ትራንስፈር አለ። ስለዚህ እኛ የምናደርገው ካሽ አውት የሚለውን ነው። ካሽ አውት የሚለው ጋር እንመርጥና እዚህ ፔጅ ላይ ያመጣናል ማለት ነው። ስለዚህ እዚህ ጋር እንደምታዩት እኔ ያገናኘሁት ወይም ደግሞ ባይንድ ያደረኩት ከንግድ ባንክ ጋር ነው። እናንተ ከፈለጋችሁ እዚህ ጋር ያለችዋን ቀስቷን ነክታችሁ በቴሌ ብርም የተለያዩ አማራጮች አሉ። እዚህ ጋር እንደምታዩት በዩኤስዲቲም፣ በአዋሽ ባንክ፣ አቢሲኒያ ባንክ፣ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ በሚለውም ባላችሁ ባንክ ማውጣት ትችላላችሁ ማለት ነው። ስለዚህ አንዴ ባክልና ወደዚህ ይመለሳለሁ። እዚህ ጋር እንግዲህ ማድረግ ያለባችሁ መጀመሪያ ምንድን ነው አማውንቱን የምታወጡን አማውንት ማስገባት ነው። የምታወጡት አማውንት ምን ያክል ነው እዚህ ጋር የምታስገቡት ቁጥር በ1 ሚሊዮን ስለሚባዛ $10 ከሆነ የምታወጡት አንድ ነው የምትጽፉት። ምክንያቱም የዚህ ፕላትፎርም ትንሹ ዊዝድሮ የምታደርጉት አማውንት ወይም የምታወጡት አማውንት $10 ስለሆነ ነው። ስለዚህ 1 ሚሊዮን ፖይንት ማለት $10 ነው። $10 ነው። ያም ተጽፎ ያለው የት ጋር ነው? እዚህ ጋር እንደምታዩት ይሄ ፖይንት አማውንት የሚለው ሚኒመም ዊዝድሮዋል አማውንት 1 ሚሊዮን ፖይንት ይላል። ኤክስቼንጅ ሬሽዮ የሚለው ደግሞ 100,000 ፖይንት $1 ነው የሚለው። ስለዚህ ይህንን ስታካፍሉት 1 ሚሊዮን ፖይንት ወደ $10 ይሆናል። ስለዚህ ሚኒመም የሚወጣው ዝቅተኛው ዊዝድሮ ማድረግ ወይም ማውጣት የምትችሉት ብር 1 ሚሊዮን ፖይንት ወይም ደግሞ $10 ነው ማለት ነው። ከዛ ሌላ ደግሞ ወደ ብር የሚቀየረው እዚህ ጋር ይኸው እንደምታዩት ኤክስቼንጅ ሬቱ $1 175 ብር ነው ብሎ አስቀምጦላቸዋል። ስለዚህ ዊዝድሮ ወደ ማድረጉ ስንሄድ ኢንተር የሚለው ላይ ኢንተር አማውንት የሚለው ላይ አንድ አስገባለታለሁ። ቀጥታ እሱ 1 ሚሊዮን ብሎ ኦልሬዲ ይመዘግባል ማለት ነው። ከዛ ታች ላይ ይሄኛው ቦታ ደመቅ ብሎ ይመጣል። ቅድም ነጭ ነበረ ካያችሁት፣ እዚህ ጋር አጥፍቼ ባሳያችሁ ነጭ ነበረ እና እዚህ ጋር እንደምታዩት ነጭ ነበር። ክሊክ የሚደረግ አልነበረም አማውንት ስላልገባለት ማለት ነው። ስለዚህ አሁን እዚህ ጋር አማውንት ሳስገባለት ራሱ ይኸው ደመቅ ብሎ ይመጣል። ከዛ ዊዝድሮ የሚለውን ራሱን ትነኩታላችሁ። ከዛ እዚህ ጋር ፓስወርድ ነው የሚጠይቃችሁ። ፓስወርድ ታስገቡለታላችሁ። አካውንቱን ምንድነው ንግድ ባንክ ወይም ደግሞ ቴሌ ብራችሁን ባይንድ ባረጋችሁበት ጊዜ ያስገባችሁትን ፓስወርድ እንድታስገቡ ይጠይቃችኋል። እሱን ታስገቡለታላችሁ ማለት ነው። ፓስወርዳችሁን ካስገባችሁ በኋላ ታች ያለችዋን ሰማያዊ ምልክት ራይት ታደርጓታላችሁ ማለት ነው። ልክ ፓስወርዳችሁን አስገብታችሁ የራይት ምልክቷን በነካችኋት ቅጽበት እዚህ ጋር ዊዝድሮዋል ሰብሚትድ ብሎ የሆነ ቶሎ ብልጭ ብሎ የሚጠፋ ሜሴጅ ይመጣላችኋል። ከዛ በኋላ ምንድነው ዊዝድሮ ማድረጋችሁን የምታረጋግጡት እዚህ ጋር የነበራችሁ 1 ሚሊዮን ፖይንት አሁን ዜሮ ይሆናል። ወይም ደግሞ ከ1 ሚሊዮን ፖይንት የተረፈ ፖይንት ካለ እሱ ሊቀንስና የቀረችውን ፖይንት ያስቀራል። በዛ ዊዝድሮ ማድረጋችሁን ታውቃላችሁ ማለት ነው። ከዛ በኋላ ማረጋገጫችሁ ምንድነው ሜሴጅ ይመጣል። ዊዝድሮ ካደረጋችሁ ሜሴጅ ይመጣል። በዛ ሜሴጅ የዊዝድሮ ያደረጋችሁትን መጠን ማየት ትችላላችሁ። ከዛ ባይንድ ወዳደረጋችሁት አካውንት ወደ ንግድ ባንክ ሊሆን ይችላል፣ ወደ ቴሌ ብር ባወጣችሁበት ቀጥታ ፖይንታችሁ ብር ሆኖ ተቀይሮ ይገባላችኋል ማለት ነው። ስለዚህ በዚህ መልኩ ዊዝድሮ ማድረግ ትችላላችሁ ቴሌ አፕ ላይ። ዊዝድሮ ካደረጋችሁ በኋላ ሜሴጅ ይመጣላችኋል ብያችሁ ነበር እና ወዲያውኑ እኔ ዊዝድሮ ካደረግኩ በኋላ በ2 ደቂቃ ባልሞላ ጊዜ ውስጥ ነው ወዲያውኑ ዊዝድሮ አድርጎ ይመጣልኝ እና ከዛ ሌላ ደግሞ ቅድም አንድ ልነግራችሁ የፈለግኩት ተጨማሪ ሀሳብ የነበረው ምንድን ነው ይህ ፕላትፎርም ቀጥታ የሰራችሁትን አማውንት ዊዝድሮ እንድታደርጉ ነው ይፈቅድላችሁ። ይህን ያክል ፎሎወር ይኖራችሁ ወይም ደግሞ ይህን ያክል አማውንት ዲፖዚት አድርጉ ምናምን ብሎ የሚጠይቃችሁ ነገር የለም። ቀጥታ የሞላላችሁን ፖይንት ነው ዊዝድሮ የምታደርጉት። ይህም ሌላ ተጨማሪ አድቫንቴጅ አለው የሚለውን ነገር እንድነግራችሁ ነው የፈለግኩት እና እዚህ ጋር ምንድነው የምታደርጉት የመጣልኝ ሜሴጅ ሲስተም ሜሴጅ ውስጥ ነው። ስለዚህ እዚህ ጋር ሜሴጅ የሚለውን ትነኩና ትገባላችሁ።
ከዛ ከላይ ሲስተም ሜሴጅ እዚህ ጋር የሚለውን አንዴ ትነካላችሁ። ከዛ እንደዚህ አይነት እዚህ ፔጅ ውስጥ ካመጣችሁ በኋላ ምንድነው የምታደርጉት? እዚህ ጋር እንደምታዩት ከላይ 1697 ብር ከ50 ገብቶላል ይላል። 1750 ብር ነበረ ቅድም ኤክስቼንጅ ሬት ያሳያችሁ። ስለዚህ የውስጥ የፋሲሊቴሽን ፊ 52 ብር ከ50 ቆርጧል ማለት ነው ወደ ባንክ ትራንስፈር ሲያደርግላችሁ። ስለዚህ ከዛ በመቀጠል እዚህ ጋር ኮንፈርም የሚለውን ትነካላችሁ። ብራችሁን መቀበላችሁን የባንካችሁ ሜሴጅ ወይም ደግሞ የቴሌብር ሜሴጅ ከገባላችሁ በኋላ መግባቱን ኮንፈርም ታደርጉለታላችሁ ማለት ነው፣ ወይም ደግሞ ታረጋግጡላታላችሁ። ከዛ ልክ ኮንፈርም የሚለው እንደነካችሁለት እዚህ ጋር ዊዝድሮዋል ደን ብሎ ዊዝድሮ ማድረጋችሁን እሱም ያረጋግጣል ማለት ነው። ስለዚህ ዊዝድሮ የምታደርጉት በዚህ መልኩ ነው ማለት ነው። ስለዚህ ዊዝድሮ ያደረጋችሁትን ብር በትክክል መግባቱን የምታረጋግጡት በዚህ መልኩ ይሆናል ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ከኛ ጋር ይህንን አፕሊኬሽን ቴሌ አፕን ለመስራት እንግዲህ ከላይ ባስቀመጥኩላችሁ አይዲ መመዝገብ ትችላላችሁ። 1007928 በሚለው የገባችሁ መመዝገብ ትችላላችሁ። ከዛ ሌላ ደግሞ ቴሌግራም ግሩፓችንን ጆይን አድርጋችሁ እዛ ላይ ልጠይቁኝ ትችላላችሁ። በቪዲዮ ከጠቀማችሁ ላይክ አድርጉት፣ ለሌሎችም እንዲደርስ ሼር አድርጉ፣ አጋሯቸው። እንዲሁም ደግሞ ቻነሉን ሰብስክራይብ አድርጉና የተለያዩ ቪዲዮዎች በግልጽና በቀላሉ በዚህ መልኩ ማውራራታችንን እንቀጥላለን። እንዲሁም ደግሞ እንድንሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጽፋችሁ አሳውቁን። እናመሰግናለን።